እስራኤል ሐሳቧ ቀስ በቀስ እየተገለጠ መጥቷል። አሁን ምን ማለት ነው? እስራኤል ስለ ኒውክሌር ጦርነት አይደለም ኢራን ውስጥ የገባችው ለካ። ይህንን ጉዳይ መቼስ በተደጋጋሚ በዚህ ፖድካስት ቆይታችን ላይ በደንብ አውርተናል። ኧረ ስለ ኒውክሌር አይደለም የሚለውን ጉዳይ እና ስለምንድን ነው ከተባለ በትላንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእንግሊዝኛ በሰጡት ጋዜጣ መግለጫ ላይ ያፈነዱት አንድ ነገር አለ። ምንድን ያሉት ጠቅላይ ሚኒስትሩ? ይህ ጦርነት ሲጠናቀቅ ዓለም አዲስ የነዳጅና የተፈጥሮ ጋዝ አቅርቦት ሰንሰለትን ይመለከታል። ይህ ጦርነት ከተጠናቀቀ በኋላ ዓለም አዲስ የተፈጥሮ ጋዝና የድፍድፍ ነዳጅ አቅርቦት ሰንሰለትን ይመለከታል። ምን ማለት ይመስላችኋል? ምን ማለት እንደሆነ በዝርዝር እንመለከተዋለን ዛሬ። ከዛ ማለፍ ሲል ግን የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ትላንት አመሻሹን ሌሊቱን እየተመለከትኩት በነበረ ዜና ላይ አቡዳቢ ገብተዋል የሚል መረጃ ተመልክቻለሁና የእሳቸው ጉዞ ያው የጠቅላይ ሚኒስትር አብይ አህመድን እግር ተከትለው ነው ሄዱ ሊባል የሚችለው። የእሳቸው ወደ አቡዳቢ ማቅናት እንደ ስጋትም በተመሳሳይ ደግሞ የቀቢጸ ተስፋ እንቅስቃሴም ተደርጎ ሊቆጠር ይችላል። አብደል ፈታህ አልሲሲ ከዩናይትድ አረብ ኤምሬት ጋር ኢትዮጵያ ባላት አጋርነት በጣም ይቀናሉ። ባይኖረን ይመኛሉ። ኢትዮጵያና ዩናይትድ አረብ ኤምሬት እንዲህ አይነት አጋርነት ትብብር ባይኖራቸው ደስ ይላቸዋል አብደል ፈታህ አልሲሲ እንደምታውቁ። ግን አሁን ላይ እንደሚታወቀው ኢትስ ቱ ሌት፣ ለጉብኝቱ እንኳን ኢትስ ቱ ሌት፣ ሄደው ዩናይትድ አረብ ኤምሬት ለመጎብኘታቸው እንኳን ኢትስ ቱ ሌት፣ ዘግይተዋል። ለምን? ቀድሞ ኢትዮጵያ ጠቅላይ ሚኒስትር ሄደው ጎብኝቶ ነበር። ኢትስ ቱ ሌት እና ከዚህም አንጻር የምናነሳቸው ሐሳቦች አሉ። ከግብጾቹ ሴራ አንጻር የምናነሳቸው ሐሳቦች ይኖራሉ እንደ መግቢያ ማለት ነው። ከዛ ዋናው ትኩረታችን ግን ከዚህ ከኢራን ጦርነት ጋር በተገናኘ ነው ሐሳቦችን የምናነሳው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ነፃነት ላቀው ነኝ በገበያ ፖድካስት። የገበያ ቤተሰቦች በያላችሁበት ሁላችሁም መልካም ጊዜ መልካም ቆይታ ይሆንላችሁ እና ለመላው የእስልምና እምነት ተከታዮችም ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። የዛሬ ቆይታችን ቀደም ብዬ ባልኳችሁ ርዕሰ ጉዳዮች ላይ ሐሳቦችን ያነሳሳ አብሮ ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም ዕድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ፣ ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን ዕድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ወደ ዩናይትድ አረብ ኤምሬትስ አቀንተዋል። ከኤምቢዜድ መሐመድ ቢን ዛይድ ጋርም ተገናኝተው ሐሳቦችን ተለዋውጠዋል። በተለይ ደግሞ በገልፉ ቀጠና ላይ ባለው ነባራዊ ሁኔታ በጣም የሚገርመው ነገር ምንድነው? አብደል ፈታህ አልሲሲ ካነሱት ሐሳብ ውስጥ በሁሉም አቅማችን በቃ ወታደራዊ እንትንም የሚያጠቃልል ነው የሚመስለው አገላለጹ። በጽሁፉ ላይ በፕሬስ ሪሊዝ ላይ የወጣው ነገር ባለን አቅም ሁሉ የሚል አይነት ሐሳብ አለና ይሄ የአብደል ፈታህ አልሲሲ ያው ትላንት በተወሰነ ነካ አድርገነው ነበረ። ቀደም ብሎ በስልክ ነበረ ቆይታ አድርገው የነበረው። እንደምታውቁት በስልክ ቆይታ ካደረጉ በኋላ ያው እመጣለሁ አሉ መሰለኝ። አንዴ ብድግ ብለው ወደ ዩናይትድ አረብ ኤምሬት ሄደው ከቢን ዛይድ ጋር ተገናኝተዋል። አሁን እንደው ዝም ብሎ ሲታሰብ ለአብደል ፈታህ አልሲሲ ከቢን ዛይድ ይልቅ ቢን ሳልማን ነበር የሚቀድሙት። የሳውዲው አልጋወራሽ መሐመድ ቢን ሳልማን በሁለቱ ሀገራት መካከል ካለ ጠበቅ ያለ አጋርነት አንጻር፣ ምክንያቱም ኢቭን በዚህ በቀይ ባህር ቀጠና ላይ እኮ ራሱ እንዴት ሳውዲ አረቢያና ግብጽ በተወሰነ መልኩ የሆነ ተመሳሳይ አቋም ላይ ለመሆን ሬድ ሲ ካውንስል በሚባለው ይሄ ከቀይ ባህር ጋር የማይዋሰኑ ሀገራት የቀይ ባህር ላይ ምንም ተደራሽ መሆን የለባቸውም የሚል አይነት አቋም አላቸው አይደለ? በዚህ ረገድ በጣም አብረው ነው የሚሰሩት ግብጽና ሳውዲ አረቢያ። እና በዚህ ጥቃት ደግሞ እንደምታውቁት ዩናይትድ አረብ ኤምሬት ብቻ አይደለችም የተመታች ያለችው። ምንም እንኳን ዩናይትድ አረብ ኤምሬት ውስጥ በጣም በርከት ብሎ እየተተኮሰባት ቢሆንም እንኳን ግን እነ ሳውዲም እነ ኳታርም እነ ኩዌትም እነ ኦማንም እነ ባህሬንም እየተመቱ ነው። እና ለቢን ዛይድ ጋር ቀድሞ ከመሄድ ይልቅ መጀመሪያ መሄድ የሚሻለው ቢን ሳልማን ጋር ነበረ ይባላል። ምክንያቱም ከነበራቸው የግንኙነት ታሪክ አንጻር ማለት ነው። እና እሳቸው ግን ሞር በጣም
ያው በግነዋል። ላስት ታይም ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዩናይትድ አረብ ኤሚሬት ሄደው ቆይታ ካደረጉ በኋላ ሲነገርም ነበር በግልጽ አይ ቲንክ ሰምታችኋል ብዬ አስባለሁ። በዚህ በገበያ ሚዲያ ላይም በተለያዩ ዘገባዎች ላይ በተወሰነ ቃኝተነዋልና በጣም ደስተኛ አልነበሩም። አብደል ፈታህ አልሲሲ ደስተኛ አልነበሩም ማለት በስራዎቻቸው ላይ ሳይሆን ይሄ በኢትዮጵያና በዩናይትድ አረብ ኤሚሬት መካከል እየተፈጠረ ያለ አጋርነት ደስተኛ አላደረጋቸውም። አሁን አጋጣሚውን ተጠቅመው ወደዛ ጉብኝት ሲያደርጉ ነገሩ እንደ ኖርማል ጉብኝት ብቻ የሚታይ አይደለም። እኔ ምን አይነት ስጋት አለኝ? ግብጽ አይነት በጣም በዚህ በሴራ ፖለቲካ ላይ በጣም ሴራ ፖለቲካ ሲባል ይሄ ሁሉም ለሀገሩ የሚያደርገው ነው። በቃ የሀገሩን ጥቅም ለማስከበር ጂጂ ያረኳቸው አይደለም። ግብጾችን ያው ይመቻቸው፣ ያው እኛን እየጎዱን መሆኑን ግን መካድ የለበትም እንጂ ባለፉት በርካታ ዓመታት ሴራዎቻቸው ምናምን የሆነ የመሬት አቀማመጣችን እስረኞች ስለሆንን ነው። እነሱ በታችኛው በኩል ነው ያሉት፣ ታችኛው ተፋሰስ ላይ፣ እኛ ደግሞ በላይኛው ተፋሰስ ላይ ነን። እኛ በቀይ ባህር መግቢያ ላይ ነን፣ እነሱ በቀይ ባህር መውጫ ላይ ናቸው ያሉ። ከዚህ ነገር አንጻር እንደሆነ አንደርስታንድ እናደርጋለን በግብጽ በኩል ያለው ነገር እና የኢትዮጵያን ተጠቃሚነት ደግሞ ሁልጊዜ በቃ ለማክሸፍ በጣም ሲሰሩ እንደነበረ አይዘነጋምና የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ወደ ዩናይትድ አረብ ኤሚሬት ከማቅናታቸው ጋር ተያይዞ እየተነሱ ካሉ ሀሳቦች መካከል አንደኛው በዚህ በጉብኝቱ ላይ ያው ከገጽታ አንጻር ለዩናይትድ አረብ ኤሚሬት በጣም ኢምፖርታንት የአብደል ፈታህ አልሲሲ ወደ አቡዳቢ መሄድ ልክ አብይ አህመድ ወደ አቡዳቢ በሄዱበት ሰዓት ላይ እንደፈጠረው አይነት ምስል የሚፈጥር አለ። ያው የመጀመሪያ ሲኮንና ሁለተኛ ሲኮን ልዩነት እንዳለው ቢታወቅም ኦኬ ባለፈው ለካ የኢትዮጵያ ጠቅላይ ሚኒስትር ሄዶ ነበረ ተብሎ ነው ዜና ሁሉ ባክግራውንድ ላይ መጨረሻ ላይ ቀደም ብሎ የኢትዮጵያ ጠቅላይ ሚኒስትር ወደዚህ መጥተው እንደነበረ አይዘነጋም የሚለው ሐሳብ ይቀመጣል ባክግራውንድ ላይ። ከገጽታ አንጻር የራሱ የሚሰጠው ነገር አለ። ነገር ግን በጦርነቱ መካከል ደግሞ ግብጾች በቃ ባለን በሌለን አቅማችን ሁሉ በቃ በሁሉም መንገድ ተባባሪ እንሆናለን ድምፅን የማሰማት አይነት ዝንባሌ ውስጥ መግባታቸው በራሱ እሱም ሌላ የራሱ አይነት ሐሳብ ሊነሳ በት የሚችል ነው። በተለይ በራስ በሁሉም መንገድ ሲባል ማለት በሁሉም መንገድ እንዴት ነው አብረን እንቆማለን የሚለው ነጥብ በሁለቱ ሀገራት መካከል የዲፌንስ ስምምነት የለም። ዲፌንስ ሚቹዋል ዲፌንስ አግሪመንት የሚባል ነገር የለም በሁለቱ። ኢትዮጵያ በተለይ አምርባታል። ገብቷቸዋል። በኢትዮጵያና በዩናይትድ አረብ ኤሚሬት መካከል እንደዚህ አይነት ስምምነቶች አሉ ተብሎ ስለሚታሰብ፣ በግብፅና በዩናይትድ አረብ ኤሚሬት መካከል ግን እንዲህ አይነት ስምምነት የለም። ስለዚህ በተጨባጭ የሆነ ነገር ቢመጣ ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር አብራ መስራቱ ይሻላታል ቢኮዝ ኦልሬዲ አግሪመንቱ ስላለ። ይሄኛው ነገር ሞር ሊፕ ሰርቪስ የቃላት ጋጋታ ተብሎ ሊገለጽ የሚችል አይነት እንትን ነው። በሁሉም መንገድ ከዩናይትድ አረብ ኤሚሬት ጎንነን ብሎ የገለጹበት መንገድ አይ ሚን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ማስጠጋት የመሳሰሉት ነገሮች እንዳሉ ሆነው ግን በሁሉም መንገድ ስለሚል እኮ ነው። አሁን ዩናይትድ አረብ ኤሚሬት ወደ ጦርነት ውስጥ ቢገቡ ግብጽ አብራ ጦርነት ውስጥ ትገባለች ማለት ነው ኦር ምንድን ነው? ይሄኛውም ነጥብ ሌላ አብሮ ጥያቄ ውስጥ የሚገባ ነጥብ ነው። ይሄ ከቀጠናው አንጻር እዛው ገልፍ ቀጠና ላይ ካለው ነባራዊ ሁኔታ አንጻር ይታይና ከቀይ ባህር አንጻር ግን ከቀይ ባህርና የአፍሪካ ቀንድ ቀጠና አንጻር ግን ነገሩን ከተመለከታችሁት ደግሞ የአብደል ፈታህ አልሲሲ ወደ ቢን ዛይድ ጋር ሄደው የመመካከራቸው ጉዳይ በቁልፍ ሊባሉ በሚችሉ በሱዳን ውስጥና በሶማሊያ ውስጥ ባሉ የፖለቲካ እንቅስቃሴዎች ጋር የሆነ ሊያስተላልፍ የሚችለው አይነት መልእክት አለ። እንደሚታወቀው ከሶማሊላንድ የመገንጠል እንቅስቃሴ ጋር በተያያዘ ያው እነ ሳውዲ አረቢያ፣ እነ ግብጽ፣ እነ ቱርክ ተቃዋሚ ናቸው አይደል? ይህንን የሶማሊላንድን የሀገርነት እንቅስቃሴ የሚደግፉ አይነት ሀገራት አይደሉም። ሶማሊላንድን አይደግፉም። በአንጻሩ እንደ ዩናይትድ አረብ ኤሚሬት የመሰለ ሀገር ያው በይፋ ባያወጣውም በንግድ አጋርነት ስም የሶማሊላንድን የሀገርነት ወይም የነጻነት ጉዳይ ይደግፋሉ። ምን ማለት ነው? በሌላ ቋንቋ ነገሩ በሶማሊያ ውስጥ በተለያየ እንትን ላይ ያሉ ናቸው ማለት ነው። ኢንዲፈረንት ኦድስ ነው የሚባለው። በተለያየ አቋም ላይ ያሉ ናቸው። ግብፅና ዩናይትድ አረብ ኤሚሬት በሶማሊያ ጉዳይ የተለያየ አቋም ነው ያላቸው። አንደኛ በእስራኤል ጉዳይ ላይ በቀደመው ጊዜ ግብፅ ነበረች ሞር በእስራኤልና በአረቡ ዓለም መካከል እንደ ድልድይ ሆና ስታገለግል የቆየችው። ነገር ግን በተለይ ከኦክቶበር 7 ሐማስ በእስራኤል ላይ ከፈጸመው ጥቃት በኋላ በአረቡ ዓለም ላይ እየመጣ ያለ የኦፒኒየን ሽፍት ያስተሳሰብ የመረዳት ለውጥን ተከትሎ ግብፅም በዶናልድ ትራምፕ የቀረቡ ሐሳቦችን አልቀበልም በማለቷ በተለይ የጋዛ ሰዎችን ከማስፈር አንጻር በመሳሰሉት ከእስራኤል ጋር እንዲሁ የሆኑ መሰንጠቆች ተፈጥረዋል። በዚህ አይነት ሁኔታ ላይ ደግሞ እስራኤል ወደ ቀይ ባህር መታ። ያው ወትሮም ቀይ ባህር ላይ ያለች እስራኤል በኢሊያት በኩል መረሳት የለበትም። ግን አሁን በመግቢያው በኩል መጣችና በኢሊያት በኩል ብቻ ሳይሆን በመግቢያው በኩልም ተደራሽ ልሁን ብላ በሶማሊላንድ ለሀገርነት እውቅና ሰጥታ ኦልሬዲ የሚሊተሪ ፕሬዘንሷንም ታመጣለች ይባላል። አሁን በቀጣይ ከሀውቲ ጋር እኮ ባይዘወይ የማይቀር አለ እኮ ከሀውቲ ጋር አሁን የማረጋግጥላችሁ ነገር ይሄ ቀጠና አሁን የሆርሙዝ ሰርጥ ጉዳይ መላ ሲይዝ የሆነ ሰከንድ ሲል
ሁለተኛ ፊታቸውን የሚያዘሩት ቀይ ባህር ላይ። ይህንን በተመለከተ ትላንትና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ያሉትን ነገር ስነግራችሁ ይሄ ጦርነት በእርግጥም ለምን እየተካሄደ ነው በሚለው ዙሪያ ላይ ከዚህ ቀደም የሃይማኖት ጉዳይ አይደለም የምናምን ጉዳይ አይደለም እያልኩ ስሟገተው የነበረውን ነገር የሚያረጋግጥ ነጥብ ነው። ግን ይሄ መግቢያውን ፖይንት ልጨርስና ወደዛኛው ሄዳለሁ። ጥቁምታ ልስጣችሁ ብዬ ነው ወደ በኋላ ይዤ የምመጣውን ነገር በተመለከተ ሰው አብራችሁን ሁኑ ማለት እና በሶማሊላንድ ውስጥ ከእስራኤል ጋር ትለያያለች ግብጽ። በሶማሊላንድ ጉዳይ ከእስራኤል ጋር ትስማማለች ዩናይትድ አረብ ኤምሬት። በግብጽና በዩናይትድ አረብ ኤምሬት መካከል በቀይ ባህር ቀጠና ላይ ልዩነት አለ። ዩናይትድ አረብ ኤምሬት የኢትዮጵያን የቀይ ባህር ተጠቃሚ የመሆን ጉዳይ ትደግፋለች ዩናይትድ አረብ ኤምሬት። ይሄንን ጉዳይ አትደግፍም ግብጽ። ልዩነቱን ነው እያሳየዎች አሉት። በሌላ በኩል ደግሞ በሱዳን ፖለቲካ ውስጥ ከተመለከትነው በሱዳን ውስጥም እንዲሁ ሁለቱም ሀገራት ያስታጥቋቸዋል የሚባሉ ይደግፏቸዋል የሚባሉ ቡድኖች በጦርነት ውስጥ ናቸው። በእርስ በርስ ጦርነት ውስጥ ናቸው። ስለዚህ በቀይ ባህር ቀጠና ላይ በአፍሪካ ቀንድ ላይ ዩናይትድ አረብ ኤምሬትና ግብጽ እንዲህ አቀራርቦ ስትራቴጂካዊ በሆነ መንገድ በጋራ ሊያንቀሳቀሳቸው የሚችል አይነት ነባራዊ ሁኔታ የለም። ስለዚህ አሁን the best they can ሊያደርጉ የሚችለው ነገር ምንድነው? ዩናይትድ አረብ ኤምሬትን ከኢትዮጵያ የመነጠል ፍላጎት አላቸው በግብጾች ዘንድ። ዩናይትድ አረብ ኤምሬትን ከኢትዮጵያ የመነጠል ፍላጎት። ይህንን ነገር ማከናወን ይችላሉ ወይ ከተባለ ማከናወን አይችሉም። ለምንድነው የማይችሉት? ዩናይትድ አረብ ኤምሬት $ሚሊዮን ኢንቨስት ስታደርግ በዚህ በቀይ ባህር ቀጠና ላይ $ሚሊዮን ኢንቨስት ስታደርግ የመጀመሪያ ታሳቢ የምታደርገው ለምሳሌ ባርበራን ስታለማ በዲፒ ወርልድ አማካኝነት ባርበራን ለሶማሊላንድ ብቻ አይደለም ያለማችሁ። ባርበራን ወደ 130 ሚሊዮን ገደማ ለሚገመተው የህዝብ ቁጥር ላለበት የኢትዮጵያ ኢኮኖሚ ነው ስታለማ የነበረችው። ስለዚህ ለዩናይትድ አረብ ኤምሬት ከግብጽ ይልቅ ኢትዮጵያ ሞር ስትራቴጂክ ነች። ስለዚህ የአሁኑ የአብደል ፈታህ አልሲሲ እንግዲህ በአካል በመገኘት ጦርነቱ ከጀመረ በኋላ ሁለተኛው የዓለማችን እንግዲህ ከሚገኙ ሀገራት መካከል ሁለተኛው መሪ መሆናቸው ሞር ኦፍ ሲምቦሊካል ገስቸር እንደ ትዕምርታዊ ምልክታዊ ነገር ተደርጎ የሚቆጠር በተጨባጭ ወደሆኑ ነገሮች ወደሆኑ ጥረቶች ለማየት ብዙም የማንጠብቅበት ነው። ኢትዮጵያ እኮ ትላንት ተከታተላችሁት ከሆነ የትላንቱን ፖድካስት ምንድን ያደረገችው ከዩናይትድ አረብ ኤምሬት ጋር ከመገናኘት አልፋ እኮ እንደ ኢራኖችን የኢራን የውጭ ጉዳይ ሚኒስትር ባለስልጣናትን እስከ ማነጋገር እየደረሰች ነው አይደል? እስከ ማውራት እየደረሰች ነው። ጥሩ አጋጣሚ ነው። ትላንት እንዳልኩት ብንገፋበት በጣም ደስ ይለኛል። ይሄኛውን አካሄድ በጣም ስትራቴጂካዊ ነው። ግብጽ ገና ዩናይትድ አረብ ኤምሬት መጣው ስትል ኢትዮጵያ ኦልሬዲ የኢራን የውጭ ጉዳይ ሚኒስትሮችን እያናገረች ነው። ነገሩን በሰላማዊ መንገድ እንደው መቋጨት የሚቻልበት እድል እንዲመጣ በሰላማዊ መንገድ ባይሆን እንኳን ጥቂት ወደ ተኩስ አቁም ወይ ደግሞ ነገሩ ፋታ ሊያገኝ የሚችልበት ሁኔታ፣ ጥቃቱ ሊቀንስ የሚችልበት ሁኔታ በመሳሰሉት ላይ ምክንያቱም እነ ዩናይትድ አረብ ኤምሬት አሁን ወደ ጦርነት ውስጥ ጓዛቸውን ጠቅልለው መግባት አይፈልጉም። ባይዘወይ ይሄ ጦርነት ወደ ዋናው ጉዳይ እየገባው ነው። ይሄ ጦርነት ሌላ ቅርጽ ውስጥ ገብቷል። ሌላ የጦር ግንባር ዋር ፍሮንት እየተፈጠረበት ነው። ይሄ ጦርነት የሆርሙዝ ሰርጥን የመቆጣጠር ጉዳይ የነፍስ ውጭ ነፍስ ግቢ ጉዳይ ሆኗል። ስለ ሆርሙዝ ሰርጥ በተደጋጋሚ የሰራነው ዘገባ አለ፣ መለስ ብላችሁ ስሙት። ሆርሙዝ ሰርጥ አሁን በኢራን ቁጥጥር ውስጥ ነው ያለው ብቻ ሳይሆን ለአሜሪካና ለእስራኤል ብሎም ለምዕራቡ ሀገራት ለአሜሪካና እስራኤል አጋር ለሚባሉ ሀገራት በር ተዘግቷል እንጂማ የነ ቻይና የነ ፓኪስታን የነ ህንድ መርከቦች እኮ እየወጡ እየገቡ ነው። ነገር ግን ለነዛ የአሜሪካና የእስራኤል ብሎም የአጋሮቻቸው ሀገራት መርከቦች ተዘግቷል። እና ዶናልድ ትራምፕ አሁን ላይ ይህ ጦርነት በኢኮኖሚ ምክንያት ነገሩ ወደ ሌላ ጭንቀት ውስጥ እየገባ ከመሆኑ ባሻገር ከሁለት ቀን በፊት ማታ እስራኤል ሳውዝ ፓርስ እየተባለ የሚጠራ የኢራን ግዙፍ የተፈጥሮ ጋዝ ክምችት ያለበት ስፍራን ደበደበች። ሳውዝ ፓርስ ይባላል። ከዛ በምላሹ ኢራን የሳውዝ ፓርስ ግማሽ ክፍል ደግሞ ኖርዘርን ፊልድ ተብሎ በኳታር ነው የተያዘው። ያና አካባቢ ያነጣጠረ ከዚህ ከኳታር የኖርዘርን ፊልድ ላይ ወጥቶ ሊኪፋይድ ናቹራል ጋዝ ወይም ፕሮሰስድ የሆነው የተጣራው የተፈጥሮ ጋዝ የሚዘጋጅበት ፕሮሰስ የሚደረግበትን ማዕከል ኢራን መታች። ትላንትና መታ ሃይፋ የሚባለውን የእስራኤል የወደብ ከተማ መታች። ሃይፋ ውስጥ የእስራኤል የጦር ሰፈር አለ፣ የባህር ኃይል ማለት ነው። የኒክሌር ሰብማሪኖች አሉ፣ ኒክሌር የታጠቁ የባህር ላይ ሰርጓጅ መርከቦች። ከዛ ውጪ የፔትሮኬሚካልሶች አሉ፣ እንዲሁም
የኦይል ሪፋይነሪዎች አሉ፣ የነዳጅ ማቀነባበሪያ ማጣሪያዎች አሉ። እና ትላንት ኢራን በፈጸመችው ጥቃት ይህንን የእስራኤልን የሃይፋውን የኦይል ሪፋይነሪ ነው መታች የተባለው። ትላንት ወዲያ እስራኤል የኢራንን ሳውዝ ፓርስ የሚባለውን ኦልሞስት ይባላል ይህ አካባቢ ባይዘው ኖርዝ ፊልድ እና ሳውዝ ፓርስ የሚባለው ኢራንና ኳታር ተካፍለው ይዘውታል የሚባለው ኤሪያ ለ13 ዓመታት ያክል ለዓለም የኢነርጂ አቅርቦት ዋስትና መሆን ይችላል። ስፍራው ያን ያክል የኃይል ክምችት ያለበት ስፍራ ነው። ያን ቦታ እስራኤል ስትመታ ኢራኖች ምን አይነት አቋም ይዘዋል? አሁን እናንተ የምትመቱትን የትኛውን ቦታ እንመታለን። ለምሳሌ የነዳጅ ማቀነባበሪያ የነዳጅ ማጣሪያ ጣቢያዎቻችንን ከመታችሁ እኛም የእናንተን ጣቢያዎች እንመታለን። ገብቷችኋል? እንደዚህ አይነት አቋም ውስጥ ነው ያሉት እና የነዳጅ ማጣሪያ ጣቢያቸው ሲመታ ሳውዝ ፓርስ ሲመታ ኢሚዲየትሊ የእስራኤልን ሃይፋን መቱ፣ የኳታርን መቱ። ሳውዲ አረቢያ ውስጥ የሚገኘውን በጣም ግዙፉን አርማንኮ የሚባለውን የነዳጅ ሪፋይነሪ እሱን መቱ። ከዛ ኳታር ውስጥ ያለው ኖርዝ ፊልድ የሚባለው የሰሜኑ ማጣሪያ ብለን እንግለጸው እሱኛውን ክፍል ኢራን ከዚህ በኋላ ድጋሚ የምትመታ ከሆነ እኔ ደግሞ ሙሉ በሙሉ የኢራንን ሳውዝ ፓርስ የሚባለው ይሄ ለ13 ዓመታት ያክል የዓለምን የነዳጅ ጥያቄ የተፈጥሮ ጋዝ ጥያቄ መመለስ ይችላል ብለን ያነሳነውን ይሄንን ከፍተኛ ሀብት ያለውን ስፍራ ሙሉ በሙሉ አፈነደዋለሁ። ኢራንም እንደምትል እየሰማችሁ ነው። ኢራንም አፈነደዋለሁ እያለች ነው። አሁን ይሄ ነው አዲሱ የጦር ግንባር የሚባለው ይሄ ነው። የነዳጅ ማጣሪያዎችን የነዳጅ ማቀነባበሪያ ፕሮሰስ የሚደረግባቸው ሪፋይነሪዎችን ያነጣጠሩ ጥቃቶች ነው እየተከናወኑ ያሉት። ይህን ነገር ለማድረግ የሚፈልጉት ለምንድን ነው ካላችሁ፣ የመጀመሪያው ጉዳይ ይህን ነገር ማድረግ የፈለጉት በሆርሙዝ ሰርጥ በኩል ላይ ኢራን ላይ ጫና ለማሳደር ነበር። እነ እስራኤል እና አሜሪካ ሳውዝ ፓርስን ሲመቱ የነዳጅ ጣቢያዎችን ሲደበድቡ በሆርሙዝ ሰርጥ በኩል ላይ የተዘጋባቸው መንገድ በማስከፈት ረገድ ኢራን ላይ ጫና ለማሳደር ነበር። ነገሩ ግን እንደታሰበው ሳይሆን ቀርቶ ባክፋየር አደረገና ኢራን የምትወስደው ምላሽም እንዲሁ ጠንካራ ሆነ። ስለዚህ ዶናልድ ትራምፕ አሁን ምን አይነት አማራጭ አላቸው እየተባለ ነው የሚገኝ። ምንድነው አማራጫቸው ለዶናልድ ትራምፕ? መቼስ እዚህ ጦርነት ላይ ገብተዋል እና ይህን ጦርነት እንዲህ በቀላሉ ነገርኳቸው። መቼ ነው ዶናልድ ትራምፕ ልክ ስለ ሆርሙዝ ሰርጥ ተጠይቀው ሆርሙዝ ሰርጥን እኮ ኢራን ልትዘጋ ትችላለች ብለው አማካሪዎቻቸው ሲነግሯቸው አሉ እንዴ እዛማ እናደርሳትን በፍጹም በቃ እያናናቁ እንደዛ ተናግረው ነበር። እንግዲህ ያናናቋት ኢራን ነች። አሁን አስጨንቃቸው የሚገርማችሁ እኮ ሆርሙዝ ሰርጥን ለማስከፈት ለምነዋል እኮ ዶናልድ ትራምፕ ወደ ጃፓን። አሁን ጃፓን ትጠበቃለች ባይዘወይ አውስትራሊያ፣ ጀርመን በጋራ ሆነን እናስከፍት ብለው አረ ምንም የጦር መሳሪያ የባህር ጦራችንን ወደ አካባቢው አንልክም፣ ወደ ሆርሙዝ አንልክም። ከዛ ወደ ኔቶ ዞሩና ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትም አብሮ ሊገባ እንደሚችል ጥያቄ አቀረቡ። የኔቶ መርህ እንደምታውቁት የዲፌንሲቭ ፖስቸር ነው። አደጋን ለመከላከል የሚለው ነገር ላይ የሚያተኩር ነው። የሚደገን አደጋን መከላከል፣ የሚደገን ጥቃትን ማክሸፍ የመሳሰሉት ነገሮች ላይ ፎከስ ያደርጋል እንጂ እንዲህ በሁለት ሀገራት ጦርነት ላይ ገብቶ ሲሳተፍ አናውቀውም። እርግጥ ነው ከዚህ ቀደም የነበረው ኔቶ ዩጎዝላቪያንም ገብቶ አፈራርሷል። ሊቢያ ውስጥም ገብቶ ብዙ ያበለሻሻቸው ነገሮች አሉ። ማለት በጣም ጻድቅ ነው እያልኩኝ አይደለም። ዚስ ታይም ግን ራይት ናው እና አሜሪካ እንደፈለጉት አልገባላቸውም ኔቶ። በዛ ምክንያት እንዲያውም በቃ ዶናልድ ትራምፕ ተበሰጫጭተው የማንንም እርዳታ አንፈልግም፣ ፈትነናችሁ ነበር ወድቃችኋል እያሉ አውሮፓውያኖቹን ሲዘልፉ ኢቨን ታይተዋል። አስቡ እንግዲህ አሜሪካ ለምንድን ነው የሆርሙዝ ሰርጥን ብቻዋን መክፈት አልቻለችው የሚለው ጉዳይ በጣም መጠየቅ አለበት። አልቻለችም። ይህም በተመለከተ አንድ በዚህ በገበያ ሚዲያ ላይ የሰራናቸው ቪዲዮዎች አሉ፣ መለስ ብላችሁ ተመለከቱት። የሆርሙዝ ሰርጥ ለምን መከፈት አልተቻለም የሚል እሱን ሪኮመንድ አደርጋቸዋለሁ። እና አሁን ላይ ምንድነው አማራጫቸው ሲባል በዚህ ይኸውላችሁ ምን አሳኩ እስኪ እነ ትራምፕ አሁን እነ እስራኤል እነ ኢራን እነ አሜሪካ ኢራን ውስጥ ምን አሳኩ? ሆርሙዝ ሰርጥ ተዘግቷል። ኢራን 440 ኪሎ ግራም የበለጸገ 440 ኪሎ ግራም የሚጠጋ 60 በመቶ የበለጸገ ዩራኒየሟን በእጇ እንዳደረገች ነው። የነዳጅ ሀብቴን ከመታችሁ የእናንተንም የነዳጅ ሀብት አጋያለሁ ብላ በተግባር እያሳየች ነው። ምን አተረፉ? አፍተር ኦልድስ ከ19 ቀናት በኋላ ከ3 ሳምንት በኋላ ምንድን ነው ያተረፉት ብትሉ ምንም ያተረፉት ነገር የለም። ስለዚህ አትሊስት ቢያንስ ይህ ጦርነት ሲቋጭ ይህንን ነገር ይዘዋል እንዲባል ፈልገዋል። አሁን የሚቋጭ ከሆነ በአጭር ጊዜ ውስጥ የሚቋጭ ከሆነ አትሊስት የሆነ ነገር ይዘው ለመደራደርም እኮ ነው ጎበዝ፣ ለመደራደርም የሆነ ነገር ለማድረግም በቃ እንደው ለሚዲያዎቻቸውም ጭምር ለነ ፎክስ ኒውስ ሲባል ለነ ፎክስ ኒውስ በቃ ድብደባው ተፈጸመ እና አያቶላ ተገደሉ። ሪጂሙ አገዛዙ ስቲል ጠንካራ ሆኖ አለ። ማን ቀረ? የቀረ የለም እኮ ስቲል ግን የኢራን አገዛዝ አልተለወጠም። ስለዚህ መሪዎችን መግደል እንደሆነ እነ ቃሲም ሱሌማኒም ሲገሏቸው ነበረ። የኒክሌር ሳይንቲስቶችን ሲገሉ ነበረ።
ለስንት ዓመታት ያክል ባይዘው አሁን አይደለም የጀመሩት ለበርካታ ዓመታት ከ1990ዎቹ ጀምሮ እስከ ዛሬ ድረስ የኢራን ሳይንቲስቶች የኒውክሌር ሳይንቲስቶች የኢራን መሪዎች የኢራን የጦር አዛዦች ሲገደሉ ነው የቆዩት። ምንም አዲስ ነገር የለው። አሁን አያቶላ መሆናቸው ብቻ ነው። እንደዛም ሆኖ ግን ፖይንት አገዛዙ ስቲል በምን ላይ እንዳለ ነው፣ በስልጣን ላይ እንዳለ ነው። ስለዚህ የኢራንን አገዛዝ መለወጥ የሚለው ግባቸው ምን አልሆነም፣ አልተሳካም። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካሳንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። ሆርሙዝ ሰርጥ ላይ የሆነ ነገር ይመጣል የሚባለው ጉዳይ ሲነሳላቸው አናንቀው የነበሩት ትራምፕ ዛሬ ሆርሙዝ ሰርጥ ተዘግቶባቸዋል። 60 ከመቶ የበለጸገ 440 ኪሎ ግራም የሚጠጋ ዩራኒየም አለ የሚለውን ጉዳይ ከኢራን አልፎ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA አረጋግጧል። ማን ጋር ነው ያለው? ኢራን ጋር ነው ያለው። ምንድን ነው የተሳካው? ኢራን ውስጥ ምንድን ነው ያሳኩ? እስካሁን ድረስ ባለው ምንም ነገር እንደማያሳኩ ሲባል ምንም ነገር እንደማያሳኩ ምሳሌ ጥቀሱ ቢባል ኢራን ነች የምትሆን። እስካሁን ድረስ ባለው ከዚህ በኋላ የሚሆነውን አላውቅም። እስካሁን ድረስ ባለው ግን አሜሪካና እስራኤል በኢራን ውስጥ ምንም ነገር አላሳኩም ተብሎ በታሪክ ሲገለጽ ለምሳሌ ሲባል ኢራን ነው የሚባለው። ነገሩ አሁን ባለው ነባራዊ ሁኔታ ከቀጠለ ዶናልድ ትራምፕ ግን በዚህ መልኩ አሁን እኔ ባልኳችሁ መልኩ እንዳይቀጥል ፈልገዋል። ስለዚህ 3 አማራጮችን አስቀምጠዋል ነው እየተባለ የሚገኘው። 3 አማራጮችን አስቀምጠዋል ማለት የመጀመሪያው አማራጭ የሆርሙዝ ሰርጥን መቆጣጠር ነው ማለት የእግረኛ ወታደሮችንም ጭምር አስገብቶ የባህር ኃይልንም አስገብቶ በተቻለው በቃ የፈጀውን ይፍጅ፣ ያለቀው ይለቅ፣ የደቀቀው ይድቀቅ፣ የፈጀውን ይፍጅ፣ ሆርሙዝ ሰርጥን እናስከፍታለን ብለው ተነስተዋል። አንደኛው እቅዳቸው እሱ ነው። ሁለተኛው እቅዳቸው ደግሞ ልክ የሆርሙዝ ሰርጥን መክፈት የሚችሉበት ሁኔታ ትንሽ ከበድ ካለ ትንሽ አስቸጋሪ ከሆነ ያው እግረኛ ወታደሮችን ማስገባት የሚለው ጉዳይም አሁን በጣም እየተነሳ ስለሆነ እግረኛ ወታደሮችን የሚያስገቡ ከሆነ አንዱ የሚያስገቡት ቅድም እንዳልኳችሁ 440 ኪሎ ግራም የሚጠጋውን ወደ 60 ከመቶ የበለጸገ የኢራን ዩራኒየም ስፔሻል ተልእኮ አንስቶ መሄድ ነው። እንግዲህ የት እንዳለም የሚያውቁት አይመስለኝም እኮ አሁን ላይ ባለው ነባራዊ ሁኔታ ገና ገብተው ፈልገው በምን ያክል እንትን ውስጥ ይዘውት ይሄዳሉ የሚለው ጉዳይ በጣም እየተነሳ በጣም እየተጠየቀ ያለ ነጥብ ነው። ሶስተኛው ካላግሪ ደሴት ላይ 90 ከመቶ የሚሆነው የኢራን ድፍድፍ ነዳጅ ፕሮሰስ የሚደረግበት ደሴት ማለት ነው። ያንን ደሴት ሙሉ በሙሉ መቆጣጠር የሚል ሐሳብ አላቸው። አሁን ላልኳችሁ ለሶስቱም ጉዳዮች የእግረኛ ወታደሮችን ማስገባት አለባቸው እና እነዚህ ነገሮች ተጠባቂ የዶናልድ ትራምፕ እንቅስቃሴዎች ይሆናሉ ነው በመባል ላይ የሚገኙ። ከነዚህ ከሶስቱ የቱን እንደሚመርጡ የቱን እንደሚያስቀድሙ ነው የሚጠበቀው። እግረኛ ወታደር ቤት ያስገባሉ ነው ችግሩ። በቱርክ በኩል ወይ በኢራቅ በኩል ያስገባ ቢሉ እንኳን በሁለቱም አቅጣጫ ምን ተብሏል? በጣም አስቸጋሪ የሆነ የመሬት መልክዓ ምድር ነው ያለው እንደምትለው በሶስቱም አቅጣጫ በቱርክ በኩልም በኢራቅ በኩልም የመሬት አቀማመጡ አስቸጋሪ ነው። የመሬት አቀማመጡን ተውትና በሚሊዮን የሚቆጠሩ የኢራን ወታደሮች ጉዳይም ሌላ አሳሳቢ ነጥብ ነው። ነገሩ በጣም አሳሳቢ የሆነ መጥቷል የሚለውን ነገር እንይዝና ከዚህ ከኢራን ጦርነት ጋር በተገናኘ በተደጋጋሚ እንግዲህ የኢራን ጦርነት ዓላማው ምንድነው ስንል እኮ ዓላማው የምንለው ምንድነው? ነዳጅ ነው አይደለም? የዓለም ከፍተኛ የነዳጅ ሀብት አለባቸው ከሚባሉ ሀገራት በግንባር ቀደምትነት 3 ሀገራት ጥቀሱ ቢባል አንዷ ኢራን ነች። የሚካድ ነገር አይደለም። በተፈጥሮ ጋዝም እንደዚሁ እና ትላንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእንግሊዝኛ ለጋዜጠኞች መግለጫ ሰጥተው ነበር እና በዛ መግለጫቸው ላይ ካነሷቸው ሐሳቦች መካከል ከተናገሯቸው ሐሳቦች መካከል በጣም የሚገርማችሁ አበይት ሊባል የሚችለው የጠቅላይ ሚኒስትሩ አስተያየት ምን ይላል? አዲስ የንግድ መስመር ስለ መፍጠር ያወራሉ ቤንያሚን ኔታንያሁ። አዲስ የንግድ መስመር፣ ስለ ንግድ መስመሮች ከቀናት በፊት በደንብ ተነጋግረናል አይደል? የንግድ መስመሮች እንዴት ለምሳሌ በቀይ ባህር ላይ የስዊዝ ካናል ወይ ስዊዝ ቦይ መከፈት ከዛ በጅቡቲ ድረስ አድርጎ እንዴት ስትራቴጂካዊ እንዳደረገው ይሄን ቀጠና በቃ የስዊዝ ቦይ መከፈት እንዴት ተአምር እንደቀየረ በግልጽ ስናይ ነበር።
አሁን ላይ በእስራኤል በኩል አቋርጦ የሚያልፍ የንግድ መስመር አዲስ የንግድ መስመር ይከፈት እያሉ ነው የሚገኙት። ራእያቸው እሱ ነው። ቤንያሚን ኔታንያሁ ምንድነው ያሉት? ይህ ጦርነት ከተጠናቀቀ በኋላ አሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ ይህ ጦርነት ከተጠናቀቀ በኋላ የዓለማችን የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦትና ሰንሰለት ለአንዴና ለመጨረሻ ጊዜ ይቀየራል። ዩሲ ሃይማኖት ነው ምናምን ብለህ ትከራከር የነበረ ሰው ኦር ደግሞ የሆነ ነገሩም በቃ እስራኤል የምትባለው ሀገር የሆነ ቅድስት ነች ምናምን አይሚን ጥሩ ኢትስ ኦኬ፣ እኔ ጀጅ እያረኩ አይደለም። ነገር ግን ጦርነቱን ከእንደዛ አይነት መረዳት ጋር ማገናኘቱ ነበረ ሲያናደኝ የነበረው። እኔ ይመቻቸው፣ እስራኤሎች ቅዱስ ከሆኑ ይመቻቸው፣ ቅድስና እንደዚህ ከሆነ እንደው ጥያቄ አለኝ እንጂ ግን ይመቻቸው፣ አይመለከተኝም እሱ ጉዳይ። ነገር ግን አሁን ላይ የሆነ ያለውን ጦርነት ከዚህ ጉዳይ ጋር እንዴት ነው የምናገናኘው? ከሃይማኖት ጋር እንዴት ነው የምናገናኘው እያልኩ ነበረ እዚህ ሐሳብ ስናቀርብ የነበረው፣ ስናነሳ ስንወያይ የነበረው። ትላንትና ጠቅላይ ሚኒስትሩ ያረጋገጡት እሱን ነው። ይህ ጦርነት ሲያልቅ የዓለም የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት መስመር እንዳልነበር ሆኖ አዲስ በሆነ መንገድ ይቀየራል። ይሄ አስተያየታቸው ሁለት መልእክት፣ ሁለት አንድምታ ነው ያለው። የመጀመሪያው ጉዳይ በሆርሙዝ ሰርጥ በኩልና አሁን ቁልፍ የሚባሉት የነዳጅ መተላለፊያ መስመሮች የትኞቹ ናቸው? ሆርሙዝ ሰርጥ፣ ከዛ ባቤል መንደብ ወይም ጅቡቲ። በሆርሙዝ ሰርጥ በኩልና በጅቡቲ በኩል ነው ያለው። አስቡ፣ በሆርሙዝ በኩልም በጅቡቲ በኩልም ሐውቲ የሚባለው ኃይል አለ፣ ኢራን የምትባለው ሀገር አለች። እነዚህን ሁለቱን ኃይሎች ሙሉ በሙሉ እንግዲህ በሚያስቡት መልኩ አጥፍተው በሚያስቡት መልኩ የአገዛዝ ለውጥ አምጥተው ይሄ የመጀመሪያው አማራጫቸው ነው። የመጀመሪያው ቅድም ያልኳችሁ የጠቅላይ ሚኒስትሩ አስተያየት አንድምታ ነው። እነዚህ ቦታዎች ላይ በቃ ሐውቲንም ኢራንንም ኢራን ውስጥ ያለው አያቶላህ አገዛዝንም እናስወግዳለን እንደማለት ነው። ሶዛት እነሱ የሚፈልጉት አይነት መንግስት ሲቀመጥ በዚህ ቀጠና ላይ አሁን እንግዲህ ስጋት ብለው ነው የሚቀጥሩት እነሱ፣ ሽብር ብለው ነው የሚገልጹት እነሱ። ያንን ነገር አስወገድን፣ ሰላማዊ ስነ ምህዳር ፈጠርን ብለው የሚያምኑት አሁን ባሉ አገዛዞች ምትክ ሌላ ሲኖርና ሲተካ ነው። በዚህ አግባብ ነገሩ ከታየ አንድም ይሁን ሁለትም ይሁን ብቻ የፈጀውን ፈጅቶባቸው ይህን ለማሳካት ጥረት ያደርጋሉ ማለት ነው። ስለዚህ የባቤል መንደብ ጉዳይ እና የሆርሙዝ ሰርጥ ጉዳይ ነው። ይህ ጦርነት ስለምንድን ነው ከተባለ ነዳጅ ብለን ስንገልጽ ስለ ሆርሙዝ ሰርጥ ጉዳይ፣ ስለ ባቤል መንደብ ጉዳይ የመሳሰሉትን አያይዘን መመልከት ይኖርብናል። ሁለተኛው አማራጫቸው፣ ሁለተኛው የጠቅላይ ሚኒስትሩ አስተያየት ሌላኛ አንድምታ ምንድን ነው? እንደ አንድምታ እንኳ ሳይሆን እሳቸውም ቃል በቃል አንስተውታል፣ ግን ክሊር መሆን ስላለበት አዲስ የንግድ መስመር ኒው ትሬድ ሩት። እኮ አስባችሁታል? በሰው ልጆች የስልጣኔ ታሪክ ውስጥ የንግድ መስመሮችን መቆጣጠር በምታውቁት 9ኛ 10ኛ ክፍል ላይ ባነበባችሁት የታሪክ ትምህርት የአክሱማዊ ስልጣኔ የታጁራ፣ የአዱሊስ፣ የዘይላ፣ የባርበራ ወደቦች ታሪክ መቼስ አትረሱትም ብዬ አስባለሁ። እዚህ ቀጠና ላይ አለ የሚባለው እንቅስቃሴ የንግድ መስመሩን ተከትሎ ይከናወን እንደነበረ ሳይታለም የተፈታ ሐቅ ነው። አሁን እስራኤል እያለች የምትገኘው ምንድን ነው? የተለመደውን እስከዛሬ ዓለም የመጣችበትን እስከዛሬ ስንገበያይ የከረምንበትን ዓለም ላይ ያለውን ኤግዚስት ያደረገውን ስታትስኮ የሚቀይር እስራኤልን የዓለም የልብ ምት የሚያደርግ የንግድ መስመር ከአረብ ተነስቶ በእስራኤል አቋርጦ ወደ አውሮፓ የሚዘረጋ ሆርሙዝ ሰርጥን፣ ቀይ ባህርን ቆረጡት ማለት ነው። በቃ ሰላማዊ ደህንነቱ የተጠበቀ አይነት የንግድ መስመርን ትመለከታላችሁ እያሉ ነው የሚገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ወትሮም እስራኤል አሁን ሄዳ ኢራንን እስከምትወጋ እስከምትወርበት ጊዜ ድረስ እኮ ባይዘወይ ሆርሙዝ ተዘግቶ አያውቅም ነበረ። ማወቅ ያለባችሁ እሱን ነው። ሄደው ሰላሙን በጠበጡና ከዛ በኋላ ሰላሙ ስለተበጠበጠ የዚህ አካባቢ ደህንነት ስለተናወጠ ደህንነቱ የተጠበቀ አዲስ እንትን እንስራላችሁ፣ አዲስ የንግድ መስመር እንሰራለን። ባትሄዱ እኮ ኢራን ውስጥ ባትሄዱ የዛ አካባቢ ሰላም ባልተናጋ፣ የዛ አካባቢ ችግር ባልተባባሰ ሄዳችሁ በቃ ዘቡ ብላችሁ ሄዳችሁት እስራኤሎቹ ራሳቸው ናቸው ሄዱት እንጂ ሄደው አበላሽተው ሰላሙን ነካክተው ካበላሹት በኋላ መፍትሄ ብለው መፍትሄ ይዘውላችሁ ይመጣሉ። ይሄ ዓለም ላይ ለምሳሌ የሕክምና ኢንዱስትሪ ውስጥ ምን ይባላል? ብዙ ጊዜ ባሉባልታ ደረጃ የተረጋገጠ እንኳን አይመስለኝም። ሰላም ማላቅ ያነበብኩበት ጉዳይ ስላልሆነ እንደው እንደዚህ በወሬ የሰማሁት ነገር ነው። መድኃኒት ብለው የሚመጡ ነገሮች ሁልጊዜ ምን ያደርጓችኋል? እናንተ በዛ መድኃኒት ላይ ጥገኛ እንድትሆኑ ያደርጓችኋል አይደለ? አሁን እስራኤል እያሰበች ያለው መፍትሄ አዲስ የንግድ መስመር ከአረብ ተነስቶ በእስራኤል አቋርጦ አውሮፓ ይገባል የተባለው አዲስ የንግድ መስመር ሐሳብ
እንደ ድረግ ቁጠሩት። በቃ ይበልጥ በእስራኤል ላይ ዓለም ጥገኛ እንዲሆን፣ ይበልጥ ዓለምን እስራኤል እንድትቆጣጠር ለዛ ነው እያመቻቹ የሚገኙት። ለካ ነገሩ ደግሞ በጣም የተጠናበት በጣም የታሰበበት መሆኑን እንዴት እንደምታየው ታውቃላችሁ? መጀመሪያ ከጋዛ ጉዳይ ጋር አገናኝታችሁ አስቡ። ጋዛ ውስጥ አሁን ጋዛ ውስጥ የተፈናቀሉ ሰዎች ዘራይት ቱ ሪተርን በቃ ከቀያቸው የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እስራኤል የማትፈቅደው ለምንድን ነው? ጋዛ ውስጥ ጋዛ ጋር እስራኤል ያላት ሐሳብ ምንድን ነው? ያ ጋዛ ውስጥ ያላት ሐሳብ እኮ ሪል ስቴት መገንባት ብቻ እኮ አይደለም። አሁን አስቡት ከአረብ ተነስቶ በእስራኤል በኩል አቋርጦ ብለን ስናወራ ያው እስራኤል መቼስ በዙሪያ ካሉ ሀገራት አንጻር ምን ያክል አነስተኛ ሀገር እንደሆነች ይታወቃል። እሱንም ያው ከ1967 ጀምሮ ግዛቷን እያሰፋች መጣ የያዘችው በጉልበት የያዘችው ግዛት ኦኪፓይ ያደረገችው ግዛት አንደኛው ይሄ የሚታሰበው የንግድ መስመር በጋዛ በኩል የሚያልፍ ነው። ለማንኛውም ጋዛን አቋርጦ የሚያልፍ ነው። ዳስዋይ ወደ ጋዛ ማንም ሰው አይመለስም የምትለው እና ይህ ጦርነት ምን ያክል እንደታሰበበት የምታዩት ይህንን ስታስቡ ነው። ሶሪያ ውስጥ ገብታ ጎላን ሄትን ተሻግራ በጎላን ኮረብታዎች ላይ አይደል እንዴት እየያዙ እንዳለ። ግሬተር እስራኤል የሚለውን ሐሳብ ከወሰዳችሁት ደግሞ ከአባይ ውሃ ምንጭ ከአባይ ውሃ ናይል አንስቶ እስከ ኤፍራጥስና ጤግሮስ ነው የሚሉት እንደምታውቁት በሃይማኖታዊ መረዳታቸው ይገርመኛል። ባይዘው ኤፍራጥስና ጤግሮስ ከዛ እስከ ናይል በሚባለው አካባቢ ባይዘው ቀደምት ስልጣኔዎች ፍሎሪሽ ያደረጉበት ኤሪያ ነው። ከዚህ በፊት ስለ ዓለም ስልጣኔ ስናወራ ታስታውሳላችሁ። በዚህ በፖድካስታችን ላይ ስለ ዓለም ስልጣኔ ስናወራ ኤፍራጥስና ጤግሮስን አንስተን የነ ሜሶፖታሚያ የነ ባቢሎን ስልጣኔ፣ ከዛ እዚህ ወደ ቀይ ባህር ስትመጡ የአረቢያን ስልጣኔ፣ ከዛ ወደ ናይል ስትመጡ የኢትዮጵያ የኑቢያ የግብጽ ያለ ምክንያት አይደለም። ከናይል አንስቶ እስከ ኤፍራጥስና ጤግሮስ ሲባል ያለ ምክንያት አይደለም። ያ አካባቢ የስልጣኔ እምብርት፣ ያ አካባቢ ስልጣኔዎች ያበቡበት ስፍራ ነው። ያ አካባቢ ዓለምን ለመቆጣጠር ቁልፍ ቦታ። ሩሲያዎች አንድ አባባል አላቸው። አባባል ሳይሆን አንድ የቀደመ የሩሲያ መሪ የነበረ ሰው ትልቁ በ16ኛው ወይ በ17ኛው ክፍለ ዘመን አካባቢ ላይ ይመስለኛል በጣም ትልቁ ጥረቱ ትልቁ በቃ በጊዜው ኢምፓየሩን የራሽያን ኢምፓየር ለማስፋፋት ጥረት በሚያደርግበት ጊዜ ትልቁ ግቡ የነበረው ሜዲትራኒያን መድረስ ነበር። ራሽያን ሜዲትራኒያን ማድረስ፣ የሜዲትራኒያን ባህር ወደዛ አቅጣጫ ስትመጡ ጥቁር ባህርን ወጣችሁ በታች በኩል ብላክሲ የሚባለውን ከዛ ወደ ሜዲትራኒያን መሻገር፣ በባልካን በኩል ዞራችሁን ከሆነ ወደ አትላንቲክ እና ለምንድን ነው ይላል ያ የሩሲያው መሪ የሩሲያው ንጉስ የትኛውም ኃይል በዚህ ስፍራ የትኛውም ሀገር የሜዲትራኒያን ባህርን መቆጣጠር ከቻለ የሜዲትራኒያን ባህርን ደርሶ እስከ ሜዲትራኒያን ባህር ያለውን መቆጣጠር ከቻለ ዓለምን ያለማንም ከልካይ መቆጣጠር ይችላል እያለ ይናገራልና የታወቀ ነው ልላችሁ ፈልግ። የእስራኤል ዓለምን የመቆጣጠር ሐሳብ፣ የእስራኤል ዓለምን የመቆጣጠር ግብ ባለፈው ስናነሳ አሁን ነገሩ ምን እየሆነ መጥቷል ብያቸዋል። የአሜሪካ ስልጣኔ እያረጀ ነው፣ እየዛገ ነው። እስራኤል ምን ለመሆን ነው የምትፈልገው? አሁን አሜሪካን ተከታ የምትመጣዋ ተተኪዋ ስልጣኔ እንድትሆን ነው ያላት ፍላጎት። ያለ ማድረግ እንግዲህ ያስቡት አዲስ የንግድ መስመር ኒው ትሬድ ሩት። ይሄ በቃ የታሪክ ተማሪ የሆነ ሰው በቃ ይረዳኛል። በቃ የንግድ መስመር ጉዳይን እንዴት አድርጌ እንደምገልጽላችሁ አላ የንግድ መስመሮች ከናይል እስከ ኤፍራጥስን ባይዘው የተሶላ አባውት የንግድ መስመር እና አዲስ የንግድ መስመር። ያ የንግድ መስመር ደግሞ እስራኤልን አቋርጦ የሚያልፍ የንግድ ሆርሙዝን ይቆርጣል፣ ባቤል መንደብን ይቆርጣል። ባቤል መንደብና ሆርሙዝን በቃ ተራ እንትን አድርጓቸው ሊቀር ማለት ነው። ሐሳቡ ይሆናል አይሆንም ሌላ ጥያቄ ሆኖ ያለው ሐሳብ ግን እንደዛ ኢንቫሉዌብል ማለት ስትራቴጂካሊ ዋጋቢስ ማድረግ ነው ሐሳቡ። ይሄኛው ጉዳይ ይሄን ጦርነት ተከትሎ ብለዋል እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ጦርነት መጠናቀቅ በኋላ እያሉ ነው ዓለም አዲስ የሆነ የንግድ መስመርን ታያለች ወይስ ከዚህ ጦርነት መጠናቀቅ በኋላ ኤግዚስት ያደረገው ስታትስ ኮ ያለው ስርዓት ይቀጥላል የሚለውን ነገር አብረን የምናይ ይሆናል። እስኪ በደንብ እንደው ነገሮች እንዲሆኑላችሁ መጽሐፍ በጣም ማንበብ የምትወዱ ሰዎች እየተከታተላችሁ ይሆናል ብዬ ስለማስብ አንድ መጽሐፍ ልጋብዛችሁ። ክላሽ ኦፍ ሲቪላይዜሽን የሚል መጽሐፍ ነውና 1996 የጻፈው ሃኒንግተን ይባላል የጻፈው ሰው። አሜዚንግ መጽሐፍ ነው። እሱም መጽሐፍ አንብቡትና ይሄ አሁን ዓለምን ስንረዳት ነው ገብቷችኋል። ዓለምን ስናቃት ነው እየሆነ ያለው ነገር ምንድነው ለሚለው ጉዳይ መልስ መስጠት የምንችለው እና ይሄንን መልስ
እናገኝበታለን ዓለም ላይ ይሆን ያለውን ነገር እንረዳበታለን ብዬ ከማስባቸው መጽሐፎች መካከል ክላሽ ኦፍ ሲቪላይዜሽን በሃኒንግተን an amazing መጽሐፍ በጣም ደስ የሚል መጽሐፍ ነው። እሱን ኢንቫይት አደርጋችኋለሁኝ ለዛሬ የበዓል ግብዣ ይሆንልኝ። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። በቀጣይ ቀናት ስንገናኝ እንዲሁ ሌሎች አሁናዊ ጉዳዮችን ይዘን የምንመጣ ይሆናል። ከዛው መልካም ጊዜ መልካም ቆይታ ይሆንላችሁ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካሳንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ